የጃን ተከል ዋርካ መሬት ከነካ አባቴ ማረሙን ወጎጉን አዳብራ አሳድጋኛለች ሹሩ ብላ ለምድር መዳኛው ታተና 44 መሰዋዕት አቅርቡ ስለት ለታቦቱ እናትዋ ጎንደር ትንፋሽዋ ጎንደር እህልዋ ጎንደር አካልዋ ጎንደር እናትዋ እህልዋ ሁሉም ወንድም የሚባልባት ሀገር። ዌልካም ቱ ጎንደር ጎንደሪና። ደስ ብሎኛል ከ2 ዓመት በኋላ ስላየሽ በጣም ደስ ብሎኛል። ጎንደር እጀልደር ጎንደር እጀልኖር ሁሉም ይቅር ሳይበውስ ቢታደር ይሄ እንግዲህ መውጫው ነው እንደምታዩት። በዚህ በኩል ነው የሚወጣው፣ እዛች በኩል ማለት ነው። እዛ ጋር ነው የሚወጣው። እንዴ 11 ሰዓት ሊሞላ ነው ተብሎ ሊዘጋብኝ ማለት ነው። እየየ ብዬ ነው የገባሁት። እንዴ ከዚህ በፊትም እንደዚህ የቀረጽኩት ቪዲዮ ስልኬ ጠፋ በዛው ፋይሉ ተናድጄ ነበር። አሁን ደግሞ ወደዚህ ጭራሽ አምሮበት ሳላሳያችሁ በጣም ነው የሚከብድ። ሀቢቢ ዌልካም ቱ ጎንደር። እናትዋ ጎንደር፣ እህልዋ ጎንደር፣ እሽሩሩ ጎንደር፣ ትንፋሽዋ ጎንደር። ጎንደር ስንት ስያሜ ነው ግን ያላት። ለማንኛውም ዌልካም ቱ ጎንደር። የአፍሪካ ካምሎት ላሳያችሁ። አባቴ ማረጉን ወጎጉን አዳብላ አሳድጋኛለች ሹሩ ብላ ለምድር መዳኛው ታተና 44 መሰዋዕት አቅርቡ ስለት ለታቦቱ እናትዋ ጎንደር ትንፋሽዋ ጎንደር። አምሮባታል። ይሄ ነገር አልነበረም ሊትራሊ ይሄ ነገር አይ ዶንት ኖ ኢት አሁን አዲስ ከተስተካከለ በኋላ ያለ ነው። ሶ ይሄ የፋሲለደስ ጎንደርን የመሰረቷት የአፄ ሱሲኒዮስ ልጅ የእሳቸው ቤተ መንግስት ነው። የጻድቁ ዮሐንስም ቤተ መንግስት በዛኛው በኩል አለ። ወርቅ ሰቀላ ላይ ነው ያለሁት። ወርቅ ሰቀላ what kind of አማርኛ እዚህ በጣም በቃ ለመጀመሪያ ጊዜ የሰማሁት ነገር በጣም የገረመኝ ወርቅ ሰቀላ አዳራሽ ነው የሚባለው አሉ። ይሄ ከላይ ያለው ማለት ነውና በጣም ነው የሚያምረው። this is ጎንደር እናቲቱ እህልዋ
አቤት ጠፋኝ ስሟ ራሱ። እናቲቱ ጎንደር፣ ትንፋሽዋ ጎንደር፣ እናትዋ ጎንደር፣ ትንፋሽዋ ጎንደር። ጎንደር ነህ። ወርቅ ሰቀላን አሳይቻችኋለሁ። እንግዲህ በጣም ብዙ ናቸው። አርፍጄ ስለመጣሁኝ እንዳለ ላሳያቸው በቻልኩት አቅም ሮጥሩት እያልኩ ከዚህ በፊት ቀርጬ ነበረ። ግን አሁን አትሊስት ሁሉንም ላሳያቸው እየሞከርኩ እናደርገዋለን። ይመቻል። ቤቱ ራሱ ማለት ነው በደንብ አይ ቲንክ አላለቀም መሰለኝ ተሰርቶ። እንደምታዩት በእንጨቶች ምናምን አሉበት፣ ገና አላለቀም። ግን ግቢው በጣም ግሪን ሆኗል። በጣም ይጠበቃል መሰለኝ እና በጣም ግሪን ሆኗል። በጣም አምሮበታል። ከዚህ በፊት እንደምታውቁት በጣም አምሮበታል። በጣም አሪፍ ሆኗል። በጣም ስራ ጎንደር ሁሌ ሩጫ መቼ ካልም ሆኜ እንደምቀርጽሽ ለዛ ነው። በቃ ተናፍቀኛለች። ያመጣሉ ደግሞ ሯሯጣሉ። የጃን ተከል ዋርካ መሬት ከነካ የሚባል የሚሆን አባባል አለ። ያው መጠቀም ስለማልችል የጃን ተከል ዋርካ መሬት ከነካ የሚባል ነገር አለ። የጃን ተከል ዋርካም አለ እዛ። በጣም አምሮባታል ጎንደር። በጣም በቃ ላሳያችሁ። ጎንደር በቃ እንደዚህ ፊት ለፊት ማለት ነው። አፄ ቴዎድሮስ አለላችሁ ከሱ ፊት ለፊት ነው ያለው። ያምራል። ሰንቡሳው ራሱ ታይም ያምራል። እንትን እንደ ሶፍት እንዳትሄድ ሞከራታለን። ስቲል ያቃጠለኝ እውነት ለመናገር ግን ያው ብዙም አይደለም። ከበላሁት ግን በእርግጠኝነት ያቃጠለኛል። ሌትስ ትራይ ዲስ። ረመዳን አላስታወሰኝ። ሳምቡሳ ባይዘው እኔ ረመዳን ነው ያስታወሰኝ። ሳምቡሳ ረመዳን ላይ ነው በላ። ብዙ ጊዜ ብዙም እንትን አይደለም ግን አሪፍ። ምን በሳምቡሳ ነው ፌመስ ይሆናል? የሁሉ ሳምቡሳ እየበላ ነው ምንድን ነው የሚበላ? ሳምቡሳ ብቻ በቃ ደረቁን ምን አለ ከትኩስ ነገር ጋር ለውዝ ቤተሰቦች ጎንደር ይህንን ይመስላል ፕሮግራሜ። እንግዲህ በተቻለኝ አቅም ሮጥ ብዬ ላያት ሞክሬያለሁ። ደስ ይላል። አሁን ትንሽ እየቀዘቀዘ ነው። ያው ወደ ቤት ወይኔ ደግሞ ወደ ሩማችን እንገባለን፣ ወደ ሆቴላችን። ይመቻችሁ። በሰፊው ማሳይበት ቀን ቅርብ ይሆናል ብዬ ተስፋ አደርጋለሁ። ፍቅር፣ ሰላም ለሀገራችን። ከባድ ይኸው ከእናትዋ ከትንፋሽዋ ከስስትዋ ጎንደር ሰላማችሁ ይብዛ። የት እንምጣ ቀጣይ ጻፉልን። ይመቻችሁ።